በዛሬው ቪዲዮአችን እንዴት አድርገን በጣም ቀላልና አሪፍ የሆነ የደረት ተላላፊ ዲዛይን ወይም ራፕ ቸስት ዲዛይን እንዴት እንደምንሰራ በዚህ ቪዲዮ አብረን እናያለን። እንዲሁም በቪዲዮ መጨረሻ ላይ ለተላላፊ ክፍል እና ለጀርባው ክፍል እንዴት በቀላሉ ሙሉ ገበር እንደምናደርግ አሳያችኋለሁ። ሌትስ ጎ። ቆይ አንዴ ቪዲዮውን ከማየታችሁ በፊት ሰብስክራይብ፣ ላይክ ማድረግ እንዳትዘነጉ። እንዲሁም አስተማሪ የፋሽን ዲዛይን ኮንቴንቶች ሲለቀቁ እንዲደርሳችሁ የደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ሁኑ። መልካም ጊዜ። የደረት ቁመት 40 ሴንቲሜትር፣ የደረት ወይም የጡት ዙሪያ 96 ሴንቲሜትር፣ ወገብ 80፣ ክሻ 42 ሴንቲሜትር እንዲሁም እጅ 18 ሴንቲሜትር በማድረግ ልኬታችንን ወስደናል። በመቀጠል ተላላፊውን ፊቱን ክፍል አዘጋጃለን ማለት ነው። ቁመቱን የለካነውን የደረት ቁመት ልኬታ ሲደመር 3.5 ሴንቲሜትር ያ ማለት 43.5 ሴንቲሜትር፣ ስፋቱን ደግሞ የለካነውን የደረት ዙሪያ ልኬታ ሲካፈል ለ2 ሲደመር 6 ሴንቲሜትር እንዲሁም ለተላላፊው ተጨማሪ ልብስ 24 ሴንቲሜትር በማድረግ ወረቀት ወይም ልብስ እናዘጋጃለን። ስፋቱ የምታዩት ለተላላፊው ክፍል 48 ሲደመር 6 ሲደመር 24 አጠቃላይ 78 ሴንቲሜትር። ቁመቱን ደግሞ 43.5 ሴንቲሜትር በማድረግ እናዘጋጃለን ማለት ነው። በዚህ መልኩ ካዘጋጀን በኋላ ልብሱን ቆርጠን እናወጣዋለን። የምታዩትን የተላላፊውን ክፍል በዚህ መልኩ ቆርጠን ካወጣን በኋላ እኩል ለሁለት እናጥፋለን ማለት ነው። በዚህ መልኩ ካጠፍን በኋላ ከላይ ከቁመቱ 2.5 ሴንቲሜትር ወደ ታች በመውረድ ምልክት እናደርግና ሙሉ በሙሉ አግድም መስመር የትከሻ መስመር እናሰምራለን ማለት ነው። ከዚህ የትከሻ መስመር በመነሳት ወደ ታች የትከሻ ልኬታ ሲካፈል ለ2 በማድረግ 21 ሴንቲሜትርን እናሰምራለን ማለት ነው። ይህንም የደረት መስመር እንለዋለን ማለት ነው። በመቀጠል ከድፍኑ ፓርት ወይም ደግሞ ክፍተት ባለው ፓርት በመጀመር ከትከሻ መስመርም ሊሆን ይችላል ከታችም ሊሆን ይችላል 12 ሴንቲሜትር ወደ ውስጥ በመግባት ምልክት እናደርግና የተላላፊውን መስመር እናሰምራለን ማለት ነው። ወይም ደግሞ ተላላፊው የሚያርፍበት መስመር ብለን መሰየም እንችላለን። ከዚህ በመቀጠል የአንገትን ክፍል እናወጣለን ማለት ነው። አንገቱን ስናወጣ የለካነውን የትከሻ ልኬታ ሲካፈል ለ6 ሲደመር 1 ሴንቲሜትር እናደርግና የትከሻ መስመርና የተላላፊው መስመር ከሚቋረጥበት አንግል ተነስተን የመጣልንን ቁጥር ምልክት እናደርጋለን። በመቀጠል የትከሻ መስመር ላይ በመሄድ የትከሻ ልኬታ ሲካፈል ለ2 በማድረግ የተላላፊና የትከሻ መስመር ከሚቋረጡበት አንግል በመነሳት ምልክት እናደርግና ከዚህ ምልክት ደግሞ ወደ ታች 2.5 ሴንቲሜትር ምልክት እናደርግና ይሄንን 2.5 ሴንቲሜትር ከአንገት ክፍል ካደረግነው ምልክት ጋር በሰያፍ መስመር እናያይዘዋለን። በመቀጠል ከደረት መስመርና የተላላፊው መስመር ቋሚ መስመር ከሚቋረጡበት አንግል ተነስተን 21 ሴንቲሜትር ስትሬት ከትከሻው ጋር ከ2.5 ሴንቲሜትር ከወረድነው መስመር ጋር በቀጥታ መስመር እናደርግና ይህንን ቀጥታ መስመር ለ3 እናካፍለዋለን።
አካፋዩ የመጣልንን አካፋዩን ቁጥር ደግሞ ከደረት መስመር በመነሳት በዚህ መልኩ ምልክት እናደርገዋለን። 5.8 ሴንቲሜትር መጥቶልናል። በመቀጠል ከዚህ ምልክት ወደ ውስጥ 1.5 ሴንቲሜትር በመለካት ምልክት እናደርግና ይህንን ምልክት ከትከሻ መስመር ላይ 2.5 ሴንቲሜትር ካወረድነው ምልክት ጋር በሰያፍ መስመር በዚህ መልኩ እናያይዘውና ከዚህ እስከዚህ የደረት ዙሪያ ልኬታ ሲካፈል ለ4 ሲደመር 3 ሴንቲሜትር 27 ሴንቲሜትር መጥቶልናል። ይህንን ምልክትም 27 የመጣልንን 1.5 ሴንቲሜትር ወደ ውስጥ ከገባ ነው ምልክት ጋር በከርቭ መስመር እናያይዘዋለን ማለት ነው። ከዚህ በመቀጠል የወገብ መስመር ላይ በመሄድ የወገብ ዙሪያ ልኬታ ከልብሱ ከታችኛው ክፍል ላይ በመሄድ የወገብ ዙሪያ ልኬታ ሲካፈል 4 ሲደመር 2 ሴንቲሜትር አጠቃላይ 22 ሴንቲሜትር በማድረግ ይህንን 22 ሴንቲሜትርም ከደረት ዙሪያ ልኬታ ሲካፈል 4 ሲደመር 3 ካደረግነው ምልክት ጋር በሰያፍ መስመር እናያይዝና በዚህ መልኩ የምንቆርጠው ይሆናል ማለት ነው። ልክ እንደምታዩት በዚህ መልኩ የተላላፊውን ክፍል ቆርጠን አወጣን ማለት ነው። ከዚህ በመቀጠል የተላላፊውን የደረቱን ተላላፊ የጀርባውን ፓርት እንሰራለን ማለት ነው። የኋላን ክፍል አሰራር ስንሰራ ቁመቱን በተመሳሳይ የለካነውን የደረት ቁመት ልኬታ ሲደመር 3.5 ያብሎ ማለት 43.5 ሴንቲሜትር እንዲሁም ስፋቱን ደግሞ የለካነውን የደረት ዙሪያ ልኬታ ሲካፈል ለ2 ሲደመር 6 ሴንቲሜትር ተጨማሪ ልብስ በማድረግ የንድፍ ወረቀት ወይም ደግሞ ልብስ እናዘጋጃለን ማለት ነው። ከዚህ በመቀጠል ስፋቱን 48 ሲደመር 6 54 ሴንቲሜትር ለኋለኛው ክፍል እንዲሁም ቁመቱን ደግሞ 40 ሲደመር 3.5 43.5 ሴንቲሜትር በማድረግ ልብስ እናዘጋጅና ወይም የንድፍ ወረቀት እናዘጋጅና በዚህ መልኩ እንቆርጠዋለን ማለት ነው። እንደምታዩት በዚህ መልኩ እንቆርጠውና ይህንንም የቆረጥነውን ከስፋቱ እኩል እናጥፈውና ፓተርናችንን የምናሰፍረው ይሆናል ማለት ነው። ከዚህ በመቀጠል ከላይ ወደ ቁመቱ ወደ ታች 2.5 ሴንቲሜትር በመለካት ምልክት እናደርግና የትከሻ መስመርን እናሰምራለን ማለት ነው። ከዚህ በመቀጠል የለካነውን የትከሻ ልኬታ ሲካፈል ለ2 በማድረግ 21 ሴንቲሜትርን እናሰምርና ይህን መስመር የደረት መስመር እናደርገዋለን ማለት ነው። ከዚህ በመቀጠል ከትከሻ መስመር ከድፍኑ ክፍል በመነሳት የለካነውን የትከሻ ልኬታ ሲካፈል ለ6 ሲደመር 1 ሴንቲሜትር በማድረግ 8 ሴንቲሜትር ምልክት እናደርግና ወደ ላይ 2.5 ሴንቲሜትር በመለካት እናሰምራለን ማለት ነው። ከትከሻ መስመር ከድፍኑ ክፍል በመነሳት ወደ ታች 1.5 ሴንቲሜትር ምልክት እናደርግና ይህንን ምልክት የአንገቱ ክፍል ጋር 2.5 ሴንቲሜትር ካደረግነው ምልክት ጋር በሰያፍ መስመር እናያይዘዋለን። ከዚህ በመቀጠል የትከሻ ልኬታ ለ2 በማካፈል 21 ሴንቲሜትር እናደርግና
ምልክት እናደርጋለን ማለት ነው። ከድፍኑ ክፍል ተነስተን ይህንን ምልክት 2.5 ሴንቲሜትር ካደረግነው ምልክት ጋር በሰያፍ መስመር በዚህ መልኩ እናያይዘዋለን ማለት ነው። ከዚህ በመቀጠል የደረት መስመር ላይ እንወርድና ስትሬት ላይን እንዲሆንልን የደረት ዙሪያ የትከሻ ልኬታ ሲካፈል ለ2 በማድረግ ምልክት እናደርግና ከድፍኑ ክፍል ተነስተን 21 ሴንቲሜትር ከለካም በኋላ በቀጥታ እናያይዘዋለን። በመቀጠል ይህንን መስመር ለ3 እናካፍልና አካፋዩን ከደረት መስመር ወደ ላይ በመለካት ምልክት እናደርግና ወደ ውስጥ 1 ሴንቲሜትር እንለካለን ማለት ነው። ይህንንም 1 ሴንቲሜትር በሰያፍ መስመር የትከሻ ልኬታ ሲካፈል ለ2 ካደረግነው ምልክት ጋር በሰያፍ መስመር እናያይዘዋለን ማለት ነው። ከዚህ በመቀጠል የደረት ዙሪያ ልኬታ ሲካፈል ለ4 ሲደመር 3 ሴንቲሜትር አድርገን የመጣልን ቁጥር ጋር በዚህ በከርቭ መስመር እናያይዘዋለን ማለት ነው። ከዚህ በመቀጠል ከታችኛው መስመር ጋር እንሄድና የወገብ ዙሪያ ልኬታ ሲካፈል ለ4 ሲደመር 2 ሴንቲሜትር ለሽንቅጥ እንዲሁም 2 ሴንቲሜትር ደግሞ ትርፍ ሪዘርቭ በማድረግ የወገብ መስመር ላይ እንለካና ይህንንም የለካነው ምልክት የደረት ዙሪያ ሲካፈል ለ4 ሲደመር 3 ሴንቲሜትር ካደረግነው ምልክት ጋር በዚህ መልኩ በሰያፍ መስመር እናያይዘዋለን ማለት ነው። ከዚህ በመቀጠል የኋለኛውን ክፍል የሽንቅጥ ክፍል እንሰራለን ማለት ነው። የለካነውን የወገብ ዙሪያ ልኬታ ለ8 በማካፈል የመጣልንን ቁጥር ከድፍኑ ክፍል በመነሳት ምልክት እናደርግና ከዚህም ድፍኑ ምልክት በመነሳት 10 ሴንቲሜትር መጥቶልናል። ከዚህ 10 ሴንቲሜትር በመነሳት ወደ ላይ 17 ሴንቲሜትር በመለካት እናሰምራለን ማለት ነው። በመቀጠል በግራና በቀኝ ከ10 ሴንቲሜትር ከመጣልን በግራና በቀኝ 1 ሴንቲሜትር ምልክት እናደርግና 17 ሴንቲሜትር ከወረድ 17 ሴንቲሜትር ወደ ላይ ካደረግነው መስመር ጋር በሰያፍ መስመር እናገናኘዋለን ማለት ነው። በዚህ መልኩ ከሰራን በኋላ በልብሱ በተቃራኒ ሳይድ ደግሞ ሽንቅጡን በተመሳሳይ የለካነውን የወገብ ዙሪያ ልኬታ ሲካፈል ለ8 በማድረግ የመጣልንን ቁጥር ምልክት እናደርግና በግራና በቀኝ 1 ሴንቲሜትር ምልክት በማድረግ ይህንን ምልክት ወደ ላይ 17 ሴንቲሜትር እንለካና በሰያፍ መስመርና ያይዘዋለን ማለት ነው። በዚህ መንገድ የሽንቅጡን ክፍል የኋለኛውን ክፍል መስራት እንችላለን ማለት ነው። በዚህ መልኩ ሰርተን ከጨረስን በኋላ ያዘጋጀነውን ክፍል በዚህ መልኩ የምንቆርጠው ይሆናል ማለት ነው። የኋለኛውን ክፍል በዚህ መልኩ አዘጋጅተን ጨርሰናል ማለት ነው። እንደምትመለከቱት የፊቱንም ክፍል እናደርገው ይህንን የሚመስል አውትፊት ሰጠናል ማለት ነው። ይህንን የሚያዘጋጀነውን ልብስ ተመሳሳይ አድርገን ምንም ሳንለይ በልብስ ላይ እናወጣዋለን፣ ወይም ደግሞ እስካሁን የሰራነውን ፓተርን በልብስ ላይ ሰርተን መቁረጥ እንችላለን ማለት ነው። ከዚህ በመቀጠል ገበር እናዘጋጅለታለን። ተመሳሳይ ከልብሱ ጋር ምንም ሳይለያይ ለተላላፊው ክፍል ምንም ሳይለያይ በተመሳሳይ በዚህ መልኩ ለቀኝም ሳይድ ለግራም ሳይድ በዚህ መልኩ እናዘጋጃለን ማለት ነው። ይህንን ካዘጋጀን በኋላ የኋለኛውን ክፍል ሽንቅጡን እንሰራለን። ምክንያቱም ሽንቅጡን ከሰራን በኋላ ነው የገበሩን ክፍል የምናዘጋጀው ማለት ነው። እንደምታዩት የኋለኛው ክፍል
በእስክሪብቶ የተሰመረውን በዚህ መልኩ እንይዝና አንድ ሴንቲሜትር በመግባት ጥፍ አድርገን ወደ 17 ሴንቲሜትር በስፌት እንሄዳለን ማለት ነው። ቅድም ካደረግነው ወደ 17 ሴንቲሜትር በምንሄድበት ወቅት በስፌታችን እየወጣን ነው ማለት ነው የምንሄደው። በዚህ መልኩ የሽንቅጡን ክፍል የኋላውን ክፍል መስራት እንችላለን ማለት ነው። ከዚህ በመቀጠል ይህንን ሽንቅጥ የሰራነውን የኋለኛውን ክፍል ገበር እናዘጋጅለታለን ማለት ነው። በዚህ መልኩ ገበሩን ካወጣነው በኋላ ወደ ስፌት የምንገባ ይሆናል። She my do or die, my bona fide. My up when I'm down, she's always beside me. She makes me feel alive, I won't deny. Her love for me is real and kinda suicide. She's not the same, she's such a rare type. She's far from plain, at least in my eyes. She said if I cross her, I'll be in the grave or under her type. But yeah, that's still my babe. I love the fact I didn't let her go. She loves the fact that I just let her know. Now we're together, it's a different mode. We getting crazy in a different role. I love the fact I didn't let her go. She loves the fact that I just let her know. Now we're together, it's a different mode. We getting crazy in a different role. We getting crazy in a different role. She loves the fact that I just let her know. You're pulling on my walls down. I've never been exposed like this before. I'm good at shutting you out. I've always had a way of keeping close. Being hiding, I've been calling out your name from the darkness, thinking it's too late. If you're finding I've been too much on your plate, I'll keep hiding, calling out your name, calling out your name, calling
Since you got me out in the open, now I'm ready to dive in. I know you told you it would be a slow burn. Beating, hiding, I've been calling out your name from the darkness, thinking it's too late. If you're faded, I've been too much on your plate. I'll keep hiding, calling out your name. So pick up the pieces and show me you mean it tonight. I know what you're feeling, I see that look in your eyes. So pick up the pieces and show me you mean it tonight. 'Cause what I've been dreaming is giving you my paradise. Through the rough parts of it all, holding your hand, fighting for the things that we want. Be the rock you lean on, with you by my side. Baby, when we fall, together we'll rise. 'Cause I've traveled so far just to get to where you are. And I know
said that